ጨነቀክ እንዴ? ደግሞ ከቤት ወጣካ? አቤል ነገረኝ በደንብ አድርጎ። ምን ብሎ? ከቤት ወጥቷል አብርሃም ልብሱን ይዞ። ብዙዎቻችን ስደት ከመጣን በኋላ የመጣብንን ባህሪ ልንገራችሁ። የመጀመሪያ በጣም ተናዳጅና ቶሎ በነገሮች መናደድ፣ ስደት ከመጣን በኋላ የመጣብን ባህሪ። ሁለተኛ ኮስታራ መሆንና ዝም ማለት፣ ብዙ ቦታዎች ላይ ዝም ማለትና ኮስታራነት። ሶስተኛ ነገሮች ላይ ቶሎ መሰላቸት፣ በትንሽ ነገር ቶሎ መሰላቸት። አራተኛ በትናንሽ ነገሮች መከፋትና ማልቀስ፣ ቶሎ ማልቀስ፣ ቶሎ መከፋት። አምስተኛ በጣም እልህኛ መሆን እና ከሞላ ጎደል የማይጠቅሙን ባህሪያቶች ስለሆኑ ብንችል ብናስወግድ አሪፍ ነው። እንደዚህ አይነት ባህሪያቶችን ያመጣን ሰዎች ራሳችንን ቼክ እናድርግ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የፈንታዬ ቲዩብ አድማጭ ተመልካቾች እንዴት ሰነበታችሁ? በፈንታዬ ቲዩብ የቀጥታ ስርጭትና ውይይት፣ አዝናኝና አስተማሪ መረጃዎች፣ አጫጭር ታሪኮች፣ ሙያ ነክ መረጃዎች፣ ስብዕና ላይ የተመሰረቱ የዜጎችን ምግባር ሊገነቡ የሚችሉ የኢትዮጵያዊነትን ወግ ባህልና ስርዓት ሊያስቀጥሉና ግንዛቤ ሊሰጡ የሚችሉ መረጃዎች በተከታታይነት ለናንተው ከናንተው ይቀርባሉ። ዘረኝነትና ፖለቲካ በቲዩባችን የማይስተናገዱ አርዕስቶች ናቸው። በየጊዜው የሚለቀቁ መረጃዎች ይደርሶት ዘንድ ከናንተ የሚጠበቀው ቲዩባችንን ሰብስክራይብ አድርገው፣ ቪዲዮው ከተመቻችሁ ላይክ፣ አስተያየታችሁን ይሄ ቢጨመር ይሄኛው ቢቀነስ እዚህ ጉዳይ ላይ አተኩራችሁ ብትሰሩና መግማማት አሉ እማማ ዝናሽ። እውነታቸውን እኮ ነው እማማ ዝናሽ እኮ የሚያወሩት ነገር ሁሉ ትክክለኛ ነገር ነው የሚያወሩት። አንድም ስህተት የለበትም በነገራችን ላይ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። እንግዲህ እንደተለመደው አንዳንድ ነገር መተንላችኋል ማለት ነው። እንግዲህ መቼም እናንተ እኛ ከመዳም ኩሽና ሆነን አቃጥላችሁ ልትገሉን ነው፣ አቃጥላችሁ ልትደፉን ነው። በዚህ ቲክቶክ ታቃጥሎናላችሁ፣ በዚህ ዩቲዩበሮች እንዶ ቆይኛ መዳም ኩሽና ያለ ነው። የት እንሂድ? ለእናንተ ስንል እንሰቀል፣ ራሳችን እናጥፋን? ምንም ሊገባኝ አልቻለም። በየጊዜው የምታመጡት ነገር አጃይብ የሚያስብል ነገር ነው። በቃ እኛ የት እንሂድ? ለእናንተ ስንል ጎበዝ ተው እንጂ እኛ እኮ መስራት አልቻልንም። በቃ ሁሌ በእናንተ በእናንተ ድራማ በእናንተ ፕራንክ ተጠምደን የመዳም ስራ ቀረ። ከአሰራያችን ጋርም እየተጋጨን ነው። ስለዚህ ምን እናድርግ? ቆይ አናይም ብለን ደግሞ እንዳንተዋችሁ መንፈስ ነው። መንፈስ ስልክ ካልያዝን መንፈስ ነው ለኛ ማለት ነው። መንፈስ ነው ስልክ፣ ይሄ ባይዘው መንፈስ ነው። እና እንግዲህ ዛሬ የመጣሁበት ማለት ነው ስለ አብርሽና ደግሞ ስለ አንዳንድ ቲክታከር ጭርስ ለእንደው አንወድም የሚሉ የዱባይ በቀኑ አጀንዳ የሚያመጡት አጀንዳ አጃይብ የሚያስብል አጀንዳ እያመጡ ነው። ሳውዲዎች አላችሁ አይደል? እስኪ ያለው በሉኝ እስኪ ሳውዲዎች ማለት ነው። ሳውዲዎች የኔ ጨዋዎች ምንም አትሉ። አረገዘች ብትባል ዱባይ፣ ወለደች ብትባል ዱባይ፣ የሰው ባል ቀማኝ ብትባል ዱባይ። አረ ምን ጉዱ ምኑ ተወርቶ አልቅም የዱባይ ነገር ማለት ነው። እና በመጀመሪያ ስለ አብርሽ ሊድና ወደ ዱባዩ ደግሞ ትንሽ አለፍ አድርገን ቀንጨብጨብ አድርገን እናልፋለን ማለት ነው። አጀንዳው ብዙ ቢሆንም ሰው እና እንግዲህ እኔ የምለው ማለት ነው ይሄ አብርሽ የሚባል ልጅ ግን ጉድ እኮ የሚያስብል ነገር እኮ እየተግባማ ነው ጋይስ። ምንድነው ቤተሰብ የለውም ወይ? እኔ ጥያቄ የሚገርመኝ የሚሰሩት ስራ ሁሉ በቃ አረካታቸው ማለት ለዚህ ትውልድ ምንድነው የሚያስተምሩት? ባይዘወይ ጋይስ ለፍታችሁ ያላመጣችሁት ገንዘብ ምንም አይበረክትም። ይሄን ታውቃላችሁ አይደል? ምንም አይበረክት። አሁን አብርሽ ባይዘወይ ዩቲዩብ በጣም ደህና ብር ነው የሚከፍለው ማለት ስለምናውቀው፣ ከታየ ስለምናውቀው ደህና ብር ነው የሚከፍል። ነገር ግን በዚህ ልክ እንደዚህ ራሳችን አዋርደን ራሳችን ጥለን የመጣ ገንዘብ ይሄ ባናቱ ይተከል ብዬ ነው የማስበው። እኔ አያችኋት እቺ መረብ ማለት ነው፣ እቺ ሄርሜላ የምትባለው ጀዝባው ማለት ነው፣ ቤተሰብ የሌላት ምን የሌላት ጋጠ ወጥ ማለት ነው። በዚህ ልክ እንደዚህ መሆን እግዚአብሔርን አግባብ ነው ብዬ አላስብም። እንደኔ ማለት ነው። ይቅርታ አድርጉልኝና በጣም ነው እየለቀቀች ያለችው። ምን ማለት ነው? በዚህ ልክ ፈጣሪ ትዕግስቱን ስጠኝ። እውነት እኔ በጣም ነው ያፈርኩት። እንዴ ይሄ ልጅ አለው አይደል እንዴ ጋይስ? ልጅ ያለው ልጅ አለው እንዴት ልጅ ያለው እሷ ጋር እንደዚህ እንዴት እንደምትስመው ምናምን እያያችሁት ነው። ኧረ ፈጣሪ ወይ ትግስት ውስጠኝ። እኔ ግን ለተመልካች ራሱ ክብር ማጣት ነው እውነት ለመናገር ማለት ነው። በዚህ ልክ እኔ እንጃ
ኧረ ወንድ ልጅ ሆኖ ወንድ ልጅ ሆኖ ስራውን ቆፍጠን ነው ሲሰራ እንጂ እንደዚህ መጃጀል ምንድነው? ሴት ማርያምን አታዩትም እንዴ? ከተንቢ ምን አለ ብትማሩ ማለት ነው። አረብ ሀገር መታ ያልተቀመጠ ጀግና ላቧ። በነገራችን ላይ በላባችሁ የምታገኙት ነገር ይባረካል። ይሄን ታውቃላችሁ አይደል? ደክማችሁ ለፍታችሁ የምታገኙት ነገር በጣም ነው የሚባረከው። አያችሁ እሱ አሁን ለምለም ትለፋለች፣ ጎበዝ ናት ምናምን በውስጧ ብዙ ሰራተኞችን ይዛ ነው ያለችው። ከዛ ባሻገር ቤተሰቦቿን እየረዳ ቤት እያደሰች አያችሁ። ለምን ለፍታ ስለምታገኘው ነው እንትን የምትል። ግን ይሄ አብርሽ ግን አሁን ለምሳሌ ለምሳሌ አሁን ቤት ገዛው ምናምን የሚል ምናልባት ውሸት ሊሆን ይችላል ጋይስ፣ ማስታወቂያ ነው የሚሆን። እኔ ግን ቅርታ አድርጎልኝና ማስታወቂያ ነው። እንደምን ቤተሰቦቹና ቤት ቢገዛላቸው ከአዲሱ ቤት ነበር የሚሆነው። እቃ ማሟላት ምንም አይከብድም። እንደገና ደግሞ በቀደማውን ቤት ገዛን ምናምን ለሮት አለ ሶ ያለችው ከዛ ቤት ነው ከበፊቱ ቪዲዮ ምናምን ስናይ ማለት ነው። እና ስለዚህ ውሸት ነው፣ ማስታወቂያ እየሰሩ ነው ማለት ነው። እና ለፍታችሁ ያላገኛችሁት ገንዘብ ምንም አይበረክትም። ለምሳሌ አሁን አብርሽ ያኔ ብር ያገኛል፣ ግን ምን አደረገ? ለምሳሌ የሆነ በራሱ የሆነ ሱቅ መክፈት አለበት፣ የሆነ ነገር ከፍቶ መስራት አለበት አይደል? ለሱም ለሰራተኛም ጥቅም ነው። ግን እሱ ግን ምንም እንደዛ እየሰራ አይደለም። እኔ ይቅርታ አድርጉልኝና ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ። ስለዚህ ማፊ ፋይዳ ያለፋችሁበት ነገር ምንም በረከት የለውም። እኔ በጣም ነው ያፈርኩት፣ በጣም ነው ያሳፈረኝ። በዚህ ልክ ሴት ልጅ እንደዚህ እያደረገ ምናምን ይች ራሱ መረብ ነች። ይቺ ሄርሜላ የምትባለው ራሱ መረብ ናት። እግዚአብሔርን እና በጣም ነው ያዘንኩት፣ በጣም ነው ያሳዝነኝ። ምንም ማድረግ አይቻልም። እንግዲህ መግማማት ብለዋል እማማ ዝናሽ። አብረን እንግማማለን፣ እኛ መመዳሞች ሆነን እንግማማለን ከነሱ ጋር። እና እንግዲህ ደግሞ ስለ ዱባዩ አጀንዳ ደግሞ ትንሽ ተንተን እናርግና እናወራበት ማለት ነው። እንግዲህ ጉድ ነው እንግዲህ ደላላ ዱባይ ላይ ሁሉም ባይዘው ይደላላ ነው። ዘሪቱም አለሚቱም እየተነሳች በቃ ቪዛ አሰራለሁ፣ ኤጀንሲ ያለኝ፣ መክተብ አለኝ፣ ገለመሌ እያሉ አሁን ብዙ እህቶቻችን እያመጡ ሲፈልጉ ስራ ያስገቧቸዋል፣ ሲፈልጉ ምናምን ወዘተ እና ብዙ ነገሮች እያደረጓቸው ነው። እና ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው፣ እንደኔ ማለት ነው። እና ምን ልላችሁ ፈልጌ ነው ጋይስ፣ እቺ ሀይሚ የምትባለው ውሸታም ማለት ነው። ብር አልጠፋትም። ብር ሳይጠፋ ብር ጠፋኛለች። አዲሱ የመጣችሁ ሰራተኛ ደግሞ ለሞዴስ አጥቼ ነው ምናምን። ሀበሻ እኮ እኔ ይቅርታ አድርጉልኝና ከሀበሻ የፈለገው 200 ሺህ ብር ቢከፍሉኝም አልቀመጥም። አይሚን 200,000 ድራም ቢከፍሉኝ እኔ አልቀመጥም ከሀበሻ ጋር እመቤቴን። አሁን ሀበሻ እንደዚህ 24 ሰዓት ስልክ ይዘን ምናምን መቼም አያስይዙንም። እመቤቴን ይቅርታ አድርጉልኝና። አረቦች ግን ምንም አይሉንም። በቃ የምናወራውን አያውቁ ምን አያውቁ በቃ አለኬፋና እና እኔ አረቦች ግደሉኝ ነው እንጂ ሀበሻ ጋር ተቀጥሮም ሆነ ምንም አያስፈልግም፣ እንደኔ ማለት ነው። ስለዚህ ብር ሳይጠፋት እንግዲህ ልጆችን ወንጀለች። 15,000 ብር 15,000 ድራም ጠፋኛለች። ነገር ግን አሁን የምታወራው ሁሉ ዝም ብሎ ቅጥር በቃ የሆነ አለ አይደለ ማውራት የማይችል ወሬ ነው ስታወራው የነበረ ማለት ነው። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው። ቢኮዝ ለማንኛውም እንግዲህ ምንም ማድረግ አይቻልም። በጣም ያሳዝናል። ስለተፈጠረው ነገር ሁሉ በጣም ነው የምናዝነው። በተረፈ ግን ሁላችሁንም እንግዲህ ብዙ ሞሪ ያላወራባችሁም በጣም ያሳዝናል። እንደዚህ በደሃ ጉልበት መጫወት፣ እዛ ባሻገር ደግሞ እናመጣለን ምናምን እያሉ ያልሆነ መወንጀልም ኃጢአት ነው። ከዛ ባሻገር ደግሞ ሌላ ምን ልላችሁ ፈልጌ ነው፣ ብቻ ያስጠላል። የምር ብር ሳትሰረቁ ምናምን ማለት ነው በጣም አንደኛለች እና ይሄን ያለው ነገር ማለት ነው። በተረፈ ግን ወሬ ያላብዛባችሁ ልጆች ማሮች ፍቅሮች፣ ይሄን ያለው ነገር ቻናሌ ሼር ብታረጉልኝ ተው። ምንም ቻናሌ ሊታይልኝ አይደለም። እናንተ ምን ይሻለኛል? ጉድበል ጎንደር እና ሰላማችሁ ይወርልኝ። ሁላችሁንም ከልብ ነው የማመሰግነው። ሰብስክራይብ እያደረጋችሁ ስለሆነ ላይክ ምናምን ሼር እያደረጋችሁ ስለሆነ በጣም የማመሰግነው። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ ውዶቼ ባሮቼ። በጣም ለመናገር ዛሬ በጣም ነው የደከመኝ። እኛ ጋር አቧራ አለ ሲያስጠላ፣ አቧራ ከምነግራችሁ በላይ ማለት ነው። በስመ አብ ወልድ የምጠላው ነገር ይሄ አቧራ የሚባል ነገር በጣም ነው የምጠላው እውነት ለመናገር። እና ይሄ ነው ያለው ነገር። ያው ሰላማችሁ ይዛልኝ ማለት ነው ትላላችሁ ወይ የኔ አላህ እኔ ወድሻለሁ ብሏል።